ማለት ነው። በጣም የሚያስገርም እና የሚያሳፍር ነገር ነው። እና ጌመሮች ሰሞኑን በጣም አደጋ ያለው ቅጣት እየተቀጣጡ ነው ማለት ነው። እንግዲህ እንደምትመለከቱት ማሜና ሄለን የመጀመሪያውን እንግዲህ የጆሮ ቆረጣ ጌም ጀምረውታል ማለት ነው። እንግዲህ ተጫውተውም ማሜ ተሸንፎ እንግዲህ ጆሮውን በሚያስደነግጥ ሁኔታ ሁለት ሰንጥቆታል ማለት ነው በቢላው። እሱን ስለማወራ እኔ በጣም ራሴን እየዘገነነኝ ነው ያለው ማለት ነው። እንግዲህ ጌመሮች በዚህ ደረጃ ላይ እየደረሱ ነው ያሉት ማለት ነው። እኔ ግን ራስን ማለት አካልን እያጎደሉ ኃጢአት አይደለም ወይ? ኃጢአት አይደለም ወይ? ራስንስ እየጎዱ የሚመጣ ገንዘብ ወዴት ልትሄዱ ነው ማለት እፈልጋለሁ ማለት ነው። እንግዲህ የጌመሮች ነገር በጣም አሳሳቢ ደረጃ ላይ እየደረሰ ነው። እንግዲህ ጌሙን ሲጀምሩ እየተቀየሩ ነው ያሉት ማለት ነው። ብለው እንግዲህ የሽሮ የበርበሬ እንግዲህ በርበሬ ሚጥሚጣ ዘይት አብኩተው አይናቸውን በመቀባት እንዲሁም በመቀመጥ ብዙ ነገር ሲያደርጉ አይተናቸዋል። የዛሬው ደግሞ እንግዲህ ወደ ራስ ማጥፋት ወይም ደግሞ ራስን ወደ መጉዳት መጥተዋል ማለት ነው። እንግዲህ እቃ ሲሰብሩ ቆይተዋል። የእቃ መስበራቸውም አልበቃቸውም፣ አላረካቸውም። አሁን ደግሞ እንግዲህ ጆሮአቸውን በመቁረጥ እንዲሁም ደግሞ ሰውነታቸው ላይ ጋዝ በማቃጠል ሰውነታቸውን በላይተር በማቃጠል እየተባባሉ ነው ያሉት ማለት ነው። ወገን ወዴት እየሄድን ነው? ወገን ይህ ጌም ወዴት እየሄደ ነው? ሳምንት ከቆየማ ሌላ ጉድ የማናየው ነገር እዚህ ሚዲያ ላይ ልናይ ነው ማለት ነው። እንግዲህ ቲክታከሮቹ ማሜና ሄለን ዛሬ ላይ እያደረጉት ነገር በጣም አስደንግጧል። ሁሉንም ሰው ያስደነገጠ ነው። እንግዲህ የተቀጣጡት ቅጣት በጣም የሚዘገንን ቅጣት ነው። ጊፍት ስጥ እንዲሁም ደግሞ እንግዲህ በጣም አስቀያሚ ነገር ነው። እኔ ባለፈ አይቻለሁኝ ማሜ ከቤታ ጋር ሲጫወት እንደዚሁ ራሱን ለመፈንከት ድንጋይ አቅርቦ ነበር። ቤታ ግን አልፈልግም ብላ አስቁመዋለች ማለት ነው። ማሜ ግን እውነት ለመናገር ራስን የሚጎዳ ነገር ማድረግ አግባብ አይደለም። እንግዲህ ትናንትና ማሜ በምላጭ ጆሮውን ቆርጧል ማለት ነው። በጣም ነው የሚያስፈራው፣ በጣም ነው የሚያስደነግጠው። ኢቭን እስከመጨረሻ ጌሙ ተጣልተው እስከሚወጡበት ሰዓት ድረስ እየደማ ነበር ጆሮ ያለው ማለት ነው። እንግዲህ ቪዲዮ ላይ አስገብቼላችኋለሁ ማለት ነው። እና በጣም ያስፈራል፣ ያሳፍራልም። እንዴት በዚህ ልክ ትሆናላችሁ ጋይስ? እንዴት በዚህ ልክ ትሆናላችሁ? ማለት ራሳችሁን እየጎዳችሁ እንዴት ነው ማለት እንዴት የሰው ልጅ እንዴት ራሱን በራሱ ያደማል? የሰው ልጅ እንዴት ራሱን በራሱ ይቆርጣል እንዴ? ጆሮአችሁን እኮ ስትቆርጡት መልሳችሁ የማታገኙት ነገር ነው። የሆነ ነገራችሁን ስትቆርጡት እንግዲህ የማታገኙት ነገር ነው። እና ወዴት እየሄዳችሁ ነው? ፀጉራችሁን ላጫችሁ እሻልን፣ በካካ ተቀባባችሁ እሻልን። አስፓልት ላይ ሄደህ እንግዲህ የዛሬ 6 ወር 5 ወር አካባቢ አይታችሁ ከሆነ አሹ ራያና ማሜ የተቀጣጡትን ቅጣት አይታችኋል ማለት ነው። አስፓልት ላይ መኪና የሚተላለፍበት ዋናው መንገድ ላይ እዛ ላይ ሄዶ መተኛት እንዲሁም ደግሞ የሰውን ጆሮ መቁረጥ፣ ከዛ በመቀጠል ጆሮ ሙሉ ለሙሉ ጆሮውን ማንሳት፣ ከዛ በመቀጠል ደግሞ ምንድነው የቀጩን ሰገራ መለቅለቅ ነው እንግዲህ ቅጣታቸው የነበረው። እና ያ እንግዲህ ብዙዎችን አስገርሞ ነበር። ጆሮዬንም አልቆርጥም አስፓልትም ላይ ሄጄ ተኝቼ ነፍሴን አላጠፋም ሰገራህን እቀባለሁ ብሎ እንግዲህ ሰገራውን ተቀብቶ በሚዘገነን ሁኔታ በሚያስፈራ ሁኔታ አይተነው ነበረ። ዛሬ ደግሞ እንግዲህ ማሜ ጆሮውን ቆረጠ ማለት ነው። ለሄለን የተሰጣት ቅጣት ደግሞ ጆሮዋን እንድትቆርጥ እንዲሁም ደግሞ 4 ዩኒቨርሳል እንድታወርድ ኦር ደግሞ በእምብርቷ ላይ ጋዝ አድርጋ በላይተር እንድታያይዝ ነው የተቀጣችው ቅጣት ማለት ነው። እንግዲህ ጆሮዋን ለመብሳት ሞክራለች። ጆሮዋንም በስታለች። ነገር ግን ጆሮዋ ተበስቶም ጆሮዋንም እንትን ብለው የእሷ ደም መውጣት ስላልቻለ ደሙ በደንብ ስላልፈሰሰ እንደማሜ አላረካኝም በሚል ቅጣት እንግዲህ ተጣልተው የማሜ ተከታዮች እና የሄለን ተከታዮች እየተቧቀሱ ነው ያሉት ማለት ነው። በጣም ያስፈራል፣ ያሳፍራልም። እውነት ለመናገር ግን በጣም ነው እኔ የሰቀጠጠኝ። በጣም አስፈሪ ጌም ነው እየተጫወታችሁት ያላችሁት እና ራሳችሁን በጠበቀ መልኩ ብታደርጉት የተሻለ ነው። ምክንያቱም አታውቁም የሆነ እንደዚህ በምታደርጉ ሰዓት አሁን እምብርትሽ ላይ ጋዝ አድርገሽ በላይ ተለኩሽ ማለት በጣም ከባድ ነው። ምክንያቱም የሰው ልጅ ራሱን ከተቃጠለ በኋላ ራሱን ከጎዳ በኋላ እናንተ እዚህ ጋር የምትሰሩት ገንዘብ ምን ሊያደርግላችሁ ነው የኔ ጥያቄ።
ራሳችሁን እየጎዳችሁ። አሁን በቀደም አይታችሁ ከሆነ ዲቦራ የወደቀችውን አወዳደቅ ቪዲዮ መጨረሻ ላይ ያስገባላችኋለሁ ጋይስ። እና በጣም የሚያሳፍር ቪዲዮ ነው የእሷ ቪዲዮ ራሱ እንዴት እንደወደቀች እንግዲህ አይታችኋል። ላርጎ ምናምን አድርጋ ክላስ ውስጥ ደፍታ እንግዲህ ሴራሚክ ነው የአረብ ሀገርን ሴራሚክ ደግሞ ታውቁታላችሁ። ስለዚህ እዛ ሴራሚክ ላይ ነው እንግዲህ ይቺ ሴት የወደቀችው እና መትረፏ ራሱ እግዚአብሔር አላልኩም ብሎ ነው እና እየተጫወታችሁ ያላችሁት ጌም በጣም ያስፈራል፣ በጣምም ይዘገንናል እና ራስን እየጎዳችሁ የምትጫወቱት ጨዋታ ግን ጥሩ አይደለም። ለሚያዩም ሰው ይሰቀጥጣል። ምክንያቱም አንድ ሰው ራሱን ሲያደማ፣ ራሱን ሲቆርጥ፣ ራሱን ሲጎዳ ማየት የሚያስደስተው ጊፍተር የሚያስደስተው ተከታይ አለ ብዬ እኔ በራሴ አላስብም። እና እንግዲህ ሰሞኑን እየሆነ ያለው ነገር በጣም አስፈሪ አሳፋሪም ድርጊት ነው ጌመሮች እየሰሩ ያሉት ማለት ነው። ባካችሁ በስሱ አድርጉት ባካችሁ። እንግዲህ ለበርበሬው ሲገርመን ነበር፣ ለጫማ በጫማ ውሃ መጠጣት ሲገርመን ነበር። እንዲሁም ደግሞ ሽንት ቤት ውስጥ የሽንት ቤት ውሃ ከሽንት ቤት ውሃ ውስጥ እያወጡ መጠጣት ሲገርመን ነበር። አሁን ደግሞ ብለው ራስን ወደ መጉዳት መጥተዋል ማለት ነው። እውነት ለመናገር ይሄ የጤንነት ስሜት አይደለም። የሰው ልጅ ራሱን በምንም ታምር ሊጎዳ አይገባምም አይደረግምም። ስለዚህ ጌም ተጫወቱ፣ ነገር ግን ልክ ባለው ነገር ብታደርጉት የተሻለ ነው። ለሁሉም ስርዓት አለው፣ ለሁሉም እንትን ስላለው በዛ መልኩ ብታደርጉት የተሻለ ነው ብዬ ነው የማስበው። እንዲሁም ደግሞ ሌላ ስራ ለመስራት ብትሞክሩ የተሻለ ነው። እንደዚህ የራሳችሁን እየጎዳችሁ ማለት አሁን አንዳንድ ጊዜ ሄለን ትናንት መቀስ አምጥታ በመቀስ ጆሮዋን ለመቁረጥ ሞክራ ነበረ። ነገር ግን ሰው እንዴት ምክንያቱም ሰውነታችሁን የምትቆርጡበት ብረቱ ራሱ ለሰውነት ላይ እኮ የሚያመጣው ጉዳት አለ። ይሄን ታውቃላችሁ? የሚያመጣባችሁ እኮ በሽታ አለ፣ ሌላ ተጨማሪ በሽታ እኮ አለ። ስለዚህ እንዴት ነው ሰው በሌላ ነገር ለምሳሌ እያንዳንዱ ነገር እየተዘጋጀው ለመቁረጫ አለው። ገብታችኋል? ሰውነት ለመቁረጫ የተዘጋጀ ለምሳሌ ሰው የሆነ ነገር ሲሆንበት ወይም ደግሞ የሆነ ነገር ሲያጋጥመው ኦፕሬሽን እንዲቆረጥ ይችላል። ግን ለሰው ቆዳ መቆረጫ እየተዘጋጀ መቀስ አለ። ገብታችኋል? ነገር ግን እዚህ ጋር እያንዳንዱ የሚሰራው ነገር ለራሱ የሆነ ነገር አለው። ስለዚህ እንዴት ነው ሰው ምናምን ሲቆረጥበት በነበረ መቀስ ሰውነታችሁን የምትቆርጡት? በዛን ሰዓት የሚያመጣባችሁን በሽታ አስባችሁታል? እንዴትስ ነው ሰው ራሱን የሚጎዳው? ሰው እንዴት ነው ራሱን በራሱ የራሱን አካል የሚቆርጠው? አረ ጋይስ በስሱ አድርጉት። እረ በጣም ነው የሚያስፈራው እንዴ! እናንተን እኮ እያዩ አሁን አዳዲስ የሚመጡ ጌመሮች ደግሞ ምን ሊያመጡብን እንደሚችሉ አስቡ። ምን ሊመጣ እንደሚችል አስቡ። እናንተ እኮ ቢያንስ 5-6 ዓመት የቆያችሁ ጌመሮች ናቸው። ስለዚህ እናንተ የተሻለ ነገር ነው ማስተማር ያለባችሁ፣ የተሻለ ነገር ነው ማሳወቅ ያለባችሁ። እናንተ ግን አሁን ከነሱ በሳችሁ እናንተ የማይሆን ነገር እያደረጋችሁ ራሳችሁን እየጎዳችሁ እያሳያችሁ ነው። እናንተን የሚያይ እኮ ምናልባት ትውልድ አለ። በጣም ብዙ ሺህ ሰው ነው ቁጭ ብሎ እየተከታተላችሁ ያለ። ስለዚህ የምታደርጉትን ነገር ለይታችሁ ብታውቁ የተሻለ ነገር ብታደርጉ፣ ቅጣቱን ተቀጣጡ፣ ግን በልክ ብታደርጉት። ይሄ ራስ መጉዳት የሚባለው ነገር እንዴት እያያችሁት እንደው አይዶን ነው አላውቅም። ነገር ግን ለገንዘብ ብላችሁ በዚህ ልክ መውረዳችሁ፣ ለገንዘብ ብላችሁ በዚህ ልክ ራሳችሁ ላይ ጨክናችሁ ራሳችሁን መቁረጥ፣ ደማችሁን ማፍሰስ በጣም እውነት ለመናገር ኃጢአት ነው። ኃጢአትም ነው ደግሞ ራስን መቁረጥ ኃጢአት ነው። ስለዚህ እናንተ ይሄ ቲክቶክ ላይ የምታደርጉት ሰውነንና ሁላችንም ኃጢአተኞች ነን። ግን የእናንተ ደግሞ እየተለየ ሆኗል። ራሱን መቁረጥ እግዚአብሔር የሰጣችሁን ሰውነት የመቁረጥ መብት የላችሁም። እግዚአብሔር የሰጣችሁን ሰውነት እናንተ እንደፈለጋችሁ የማድረግ የመቆራረጥ፣ የመቀጣጠል መብት የላችሁም። ስለዚህ ፕሊስ እንደዚህ አይነት አጸያፊ እንደዚህ አይነት ዘግናኝ ነገር አታሳዩን። እኛ አንፈልግም። በቃ ተተጫወታችሁ ስርዓት ያለው ጨዋታ ተጫወቱ። ግን በዚህ ልክ የዘቀጠ ጨዋታ አትጫወቱ። እኛ አንፈልግም፣ ማየትም አንፈልግም። እንደዚህ አይነት ጭካኔ የተሞላበት ማለት በቃ የሆነ በጣም ጭካኔ የተሞላበት ነገር ነው እያየን ያለ ነው ሰሞኑን ቲክቶከሮች ላይ ወይም ጌመሮች ላይ ማለት ነው።
እንግዲህ ደግሞ ጊፍተሮች ደግሞ ከዲ አልተቀጣም ከዲ አልተቀጣችም እያላችሁ ደግሞ እናንተ ደግሞ ሌላ እንትን እየፈጠራችሁ ነው ያላችሁት። ለማንኛውም በስሱ አድርጉት ነው ማለት እንፈልገው። ውድና የተከበራችሁ የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ላይክ ሰብስክራይብ ለምታደርጉልኝ አመሰግናለሁኝ። ቴንኪው ማለት ፈልጋለሁ። በሌላ ቪዲዮ